እንደ ካሮት ወደ ታች ታድጊያለሽና እኔ ምን ላድርግሽ እንዴ? እርሶ ሴትዮ በስተርጅና ለምንድን ነው የማይከበሩት? ቤት ገብተህ ስታማኝ ነበር ምናምን ትልቅ ተአምር አይደለም። ሳሪ ቤት ገብተን ነበር። አዎ በተመሳሳይ ቀን እዛም ዕጣ እየወጣ ስለነበረ ልጆች መጥተው ተስፍሽ እንደ ኢትዮጵያ አይደለ እንዴ ለምን ምርቃቱ ላይ ዕጣው ላይ አትሄድም አሉኝ። ኖ አልተጠራሁም፣ እንኳን ልሰብር አልሄድም አልኩኝ። አከተም ሳሪ ቤት ገብተህ አምተኸኝ ነበር። በይፋን የተናገርኩት የተለየ ነገር የለም። እሷ ስትመጣ ራሱ ሀቡ እህቶቼ ዕጣ ሲደርሳቸው የደስታቸው ጊዜ ለምን አልጠራችሁኝም ብዬ ጠይቄያታለሁ። አሁን እሷ ተንሿካ ድምጿን እንትን አድርጋው እንደዚህ ስጠይቀኝ እንዲህ ሰውየውን አስተዋወቀኝ ብዬሻለሁ። መልካም ስራ እየሰራ ስለሆነ ሰውን ማስተዋወቅ ምን ችግር አለው? በቃ እኔ የሐረር ሰው ነኝ፣ ከሰዎች ጋር ነው የኖርኩት። እንዴ የምታውቂውን ጥሩ ሰው ነው ብለሽ ያመንሽውን ሰው አስተዋውቀኝ፣ ምንድን ነው ክፋት ያለው? አስተዋውቀኝ ብለህ ምናምን ኦኬ። ሲያስተዋውቀኝ ወንጀል የሚሰራ ሰው ነው ለእኔ ጥቅም ነው ኦኬ፣ የሆነ ባክግራውንድ አለው ማለት ነው። ማስተዋወቅ ያልፈለግሽው የምጠቀመው ጥቅም ይኖራል ወይም ደግሞ እሱን ጠይቄው ማገኘው ነገር አለ ብለሽ ነው። ስለዚህ ራሳችሁ ልክ አይደላችሁም ማለት ነው። የሚያቃዥሽ ያ ነው። ሞክራችሁ ሳይሳካላችሁ ሲቀር በቅናት የሰው ስም ማጥፋት አይከብድም? ሼም ነው፣ ያሳፍራል በጣም። ሞክራችሁ ሲያቅታችሁ በቅናት የሰው ስም ማጥፋት ምንድን ነው? ሞክረን ያጣ ነው እህቴ። ግን ይህን አልጠብቅም ነበር። እኔ ቨርኒ ከማንም ጋር በውስጥ አላወራም። አንዴ በውስጥ ለምን አታወራኝም አብረን ጠጥተን ትላለች። ደግሞ ኮመንቱን ታነብና ደግሞ ኔቨር በውስጥ አላወራም ትላለች። አስመሳዮች ናቸው። በውስጥማ በትህትና መልሰው ሚዲያ ላይ መጥተው ላይቭ ላይ 24 ሰዓት ስለምትጎለት ሀቢባ አታይም ብለው ነበር ከኋላ ሲያሙኝ የነበሩት። እድሜ ለስክሪን ሪከርደሮች እድሜ ይስጣቸው። ስክሪን ሪከርድ አድርገዋል። አንዴ ስላረገዝኩኝ ተኝቼ ነው የምውለው ማድረው ትለናለች። 24 ሰዓት ላይቭ ላይ ስለምቀመጥ ደግሞ ምናምን ራሷ ይገጭባታል። ሚዩት አደረገን እኮ ማስረጃ ስትሉት ስለሌለው ነው። ካለው ይለጥፍ እየጠበኩት ነው። አያችሁ አይደል? ከዚህ ወሬ እየወሰዱላት እኔ ላይቭ ላይ እያስተማርኩ ልጆችን ጌም እያጫወቱ ሚዩት አደረገን ይሏታል። ሌላ ኮሜንት እያነበበች ነው የምታወራው ራሱ። ጀሌዎቿ መጥተው ማስረጃ ብለው ሲጽፉ እኛ ቤት ዝንቦች ስለማያስፈልጉ ሎሚ ስለሆንን ሎሚ እየጨመቀን ማለት ነው። ሰላማዊ ሰዎች ስለሆንን አፕሊኬሽኑ የሰጠንን ነገር ሚውት እያደረገን እየፈነቀልን አወጣናቸው ማለት ነው። ሰላማዊ ቤት ስለሆነ ማለት ነው። ግር ብለው ሂዱና አድርጉ ማለትን ልምድ ብናረገው ኖሮ መተን የማጨናነቅ አቅሙ አንሶን አይደለም። እኛም ስራዬ ስላልሆነ ነው ያ አንቺ ስታዣቸው ሳያጣሩ አንቺም ተሳስተሽ እነሱም ተሳስተው መጥተው የሚሳደቡ በቃ ማለት በምን አይነት ነገር ቀርጸሻቸው ሂዱና ተሳደቡ ሂዱና እንደዚህ በሉ እያሉ የሰው ላይፍ የሚበጠብጡ ተመሳሳይ ነገረኛ ልጆችን ሰብስበሽ በቃ የሚናገሩትን ሰዎች እስቲ ቪዲዮአችሁን ገብታችሁ በቃ እሷ ጋር እንደዚህ እኔን ዘግዝቀው ሊሰድቡ እኔንም ፎቶዎች ነው እንትን ያሉ እያንዳንዱን ገብታችሁ ብታያቸው በቃ ምንም ይሄ በቲፎዞ የሚሆን ነገር አይደለም። በቲፎዞ አይደለም። ይሄ በሐቅ ላይ ተመስርቶ የተበደሉ ሰዎችን የመካስ ጉዳይ ነው። አንቺ ላይ የሚቀና የተለየ ተአምር የፈጠርሽው ምንም ነገር የለም። እኔ ያጭበረበርኩትን እኔ የዘረፍኩትበትን ማስረጃ ይለጥፍልኝ፣ ህዝቡ የፈለገውን ይቅጣኝ። አያችሁ አይደል? እኔ ያጭበረበርኩትን እኔ የዘረፍኩትን ማስረጃ ያምጣ፣ ህዝቡ የፈለገውን ይቅጣኝ። ሲጀመር እኔ ሀቢባ ዘርፋለች ብር አጭበርብራለች የሚል ቪዲዮና ወርድ አምጥቻለሁ ወይ? ሀቢባ ዘርፋለች የሚል ጉዳይ አንስቻለሁ ወይ? እህቶቼ ዕጣ ለመግዛት ብዙ አትግዙ። አንድ ዕጣ ይበቃችኋል። እድል አንድ ነው። 200,000 300,000 ያላችሁ ዕጣ አትግዙ። ብዙ ዓመት ለፍታችኋል፣ ተጠንቀቁ ብዬ ነው ስለ ዕጣን ያወራሁት። ሀቢባ የሚል ስም አልጠራሁኝም። ሰርቀሻል የሚለውን ማስረጃ አያችሁ አይደል? ያላልኩትን ነገር ፋብሪኬት ነው አድርጋ ከዛን በኋላ ለሴቶች ስለቆምኩ ደግሞ ብላ ትመጣለች። በህግም ልጠየቅ ወንጀል ነው። የታለ ማስረጃ? ማስረጃ ቀጥታ አውጥቶ መለጠፍ ነው። አንድ ሰው ማስረጃ ካለው ይሄ ሁሉ ፑሽ እየተደረገ ማስረጃ እንዲያወጡ እንደማታወጣው ካለክ የተነገራቸውን ሰው መጥተው ማስረጃ ብለው እየለጠፉ ነበር በዕለቱ ወፎቿ ማለት ነው።
መተው ማስረጃ እያሉ ነበር። ሲጀመር ሰርቀሻል ያለ ሰው አጭበርብረሽ እንደዚህ አድርገሻል ሀቢባ ማለት እንደዚህ በአካውንቷ ገብቶ ብር አጭበረበረች አይደለም። ባንቺ ስም ባንቺ ድምፅ ተመሳስሎ ኤዲት አድርገው የተበሉ ልጆች እኔ ቤት መተዋል። ይሄ ነገር ደግሞ አደጋ አለው። መልስ ስጪ ነው። በልተሻል ስትባይ ለምንድን ነው የምትፈሪው? የሆነ ነገር ሆኗል ባንቺ ስም ምክንያት ስታክ አድርገው ኦልሬዲ ተሰርቀዋል። እህቶቻችን ምንም በማያውቁት ነገር የቤት ዕጣ ይደርሳቸዋል ተብለው ተጭበርብረዋል። ለዚህ ደግሞ ያንቺን ቴሌግራም እንትን ክሬት አድርገው ያንቺን ድምፅ ተጠቅመው እያንዳንዱ የተበሉትን ሪሲትም ጭምር መልስ እየጻፍሽላቸው አንቺ ናሽ ብለው አምነው የላኩ ሰዎች አሉ። ለእነዚህ ነገሮች ለምን መልስ አትሰጪም? ይህንን ከ3 ወር በፊት ነው የነገርኩሽ። እኔ ከነገርኩሽ በኋላ ነው አስተካክላችሁ የምትበሉ ሰዎች ያላችሁት ማለት ነው። ጨረሰን በቃ ይሄ የውሸት አምሳቅም ይሄ ነው። አያችሁ አይደል? በሚዩት ጨረሰን። ሲጀመር እኔ እጄን እንኳን ወደ ሚዩት አልወሰድኩ እጌም እያጫወትኳቸው ስለነበረ ማለት ነው። ለዛም ደግሞ ማስረጃ ከፈለጋችሁ አወጣላችሁ። በሚዩት ጨረሰን። አዎ መተው ዝንቦች ሲወሩን ሚዩት ያደረጉ አፕሊኬሽኑ የተሰጠው ባለጌ ሰው ሲባልቅ ሚዩት ታደርገዋል፣ ያዳምጣል ዛኔ ማለት ነው። ሶ በሚዩት ጨረሰን ሲሏት ኮሜንት እያነበበች ነው ጀሌዎቿ ማለት ነው። ሶ ባለጌ ሰው እውነት የሌለው ውሸት ስለሆነ ምናምን እናትዬ አንቺ ተናገርሽ አንቺ እንትን አልሽ ብዬ ሐሳቤን ቀይሬ ቤቴን ዘርግፌ አልመጣም። አላማ አለኝ። የውሸታም ሰው አቅም ይሄ ነው። የመዳን ቅመሞችን ጌማቸው ውጣል ብሎ ገዝተ ላይ ደርድሮ በመልክ ይገዝ። ይሄ ነው እንግዲህ ትልቁ ችግር። ስሟት ምንድን ነው እንዲህ ያንጨረጨራት ለሚለው መልስ ጆሮ ያላችሁ ሰዎች መስማት ያለባችሁ ስሟት ይችን ወርድ። የውሸታም ሰው አቅም ይሄ ነው። የውሸታም ሰው አቅም ይሄ ነው። የመዳን ቅመሞችን ጌማቸው ውጣል ብሎ ገዝተ ላይ ደርድሮ በመልክ ይገዝ እንዲጠቀም። ሌላ ምንድን ነው? ታዚስ ፖይንት። እንዲህ የምታጭበረብረው እህቶችን ለምን ጌም አጫወታቸው? ለምን እኔ ቤት ታብታብ አላደረጉም? ለምን እኔ የምላቸው ሂዱ ብለው ግር ብለው ለምን አልሄዱም? እዚህ ጋር በየሳምንቱ 300 የማዳም ቅመሞች ከመጥፎ ቦታ ለምን ተሰበሰቡ? ለምን ብር አገኙ? ለምን ዶላር አገኙ? ለምን አካውንታቸው ላይ ለውጥ መጣ? እነሱ ለኛ መታዘዝና እኔ የምላቸውን ነገር ማድረግ እንጂ ማን ስልጣን ሰጣቸው? ይሄ ነው በጣም ያጨረጭራል። ቤትሽን ከፍተሽ አቦ አሰድበሽዋል ወይ? እንደዛ ሲል ነበር። በማን ነው ማሰድበው? እኔ ከመቼ ጀምሮ ነው ሰው ገዝት አስገብቼ ሰው ማሰድበው? እንደዚህ አይነት ሰው ነኝ እንዴ? ሲጀመር አያችሁ አይደል? የኛ ሰዎች ሄደው ኮመንት ሲያደርጉ ውሽ ቪዲዮ አለልሽ፣ እሱንም ላሳየሽ። እኔ በተስፋዬን ያዘንኩት እንደዚህ ያደርጋል ብዬ የማልገምተው ሰው ሴት ልጅ ስትሰደብ መረጃ አለኝ እኔ በሌለሁበት አንስተሽ በኦዲዮም ለኔ ጭምር የላክሽው ዶክመንት ይዣለሁ፣ ማስረጃ አለኝ። አብኩተሽ ከጨረስሽ በኋላ በቤትሽ ተሳድበሽ ስታበቂ ያንን ኦዲዮ ስሰማ ነው እኔም ያለውን ነገር እንደዚህ ያደረኩት ማለት ነው። እዚህ ጋር ግን አልተናገርኩም ትያለሽ። ማስረጃ አለኝ አለሽ። ተይ ማስረጃው ይላቀቁ ካልብልዛ የሚላቀቅም እኮ ያለ ማስረጃ ካልብልዛ ይመን ሶሪ ማስረጃ የለኝም ቀንቼ ነው። ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ድርጅቱ ስኬታማ ስለሆነ ቀንቼ ነው። ሀቢባ በፎሎ እና በገንዘብ ስለበለጠችኝ በቀጠሮ ጌም 80 አንበሳና 8 ዩኒቨርሲቲ ስላገኘች ቀንቼ ነው። እቺም የውሽዬ ጸባይ ነው ያላት። በነገራችን ላይ ሀቢባ ማሞ ሌላ መታወቂያ የተጠየቁት ነገር ሌላ የተወራው ሌላ የምትሄድበትን ዳሮች ብቻ ይወት በገንዘብ ስለበለጥኩት ቀንቼ ነው። ሀቢባ ብዙ ተከታይ ስላላት ቀንቼ ነው። 80 ዩኒቨርሲቲ ምናምን ስለወረደ ቀንቼ ነው። እህት አለም አንቺ ስለሆነልሽ እኔ ቢሌን አትከፊልኝ አይደል? እህት አለም አንቺ ስላገኘሽ እኔ ቀንቼ ነው ተበልጣኛለሽ ብዬ ማረው በምን ዳይ ነው? ሲጀመር በሀብት በልጬው ነው ያልሽበትን ነገር አካውንታችንን መታየት እንችላለን እህቴ።
እየተቸግሮኛል ብዬ አንቺ ጋር መጥቼ ነው። የት ነው እኔ እንደዚህ አይነት ነገር አለብኝ እርዱኝ ብዬ ጌም ማጫወተው? የት ነው እኔ አንድ አበባ ካልሰጣችሁኝ ሞቼ እገኛለሁ ብዬ ቀን ከሌሊት የሚጫወተው? ለብቼ በላቤ እኮ ስሰራ ነው የምታውቂኝ እህቴ። ስራ ሳልንቅ ስጠገረር ነው የምታውቂኝ። ሰው ሚያቀኝ እየሰራው እህቶቼን ሳግዝ ነው። ወንበር ላይ ቁጭ ብዬ አንድ ስራ ያለኝ ሰው አይደለሁም። በብዙ እውቀት፣ በብዙ ስራዎች፣ በብዙ ነገሮች እንትን እያልኩ ነው። በዚህ አጋጣሚ ተማሪዎቹን መርዳት ከፈለክ ለምን ታስከፍላቸዋለህ የሚል አንድ ያንቺ ጀሌዎች የጠየቁት ጥያቄ አለ። 1200 ሰው ማንም ያላደረገውን ነገር በነፃ ነው ያስተማርኩት። እሺ ሄደሽ ንገሪያት። የአረብ ሀገር ሴቶችን መርዳት ማለት 1200 ሰው ማገዝ፣ በነፃ ማስራት፣ ማብቃት ማለት መርዳት ማለት ነው። ብዙ ማስታወቂያ ስለምትሰራ እሷ ቀንቼ ነው፣ በየቀኑ ማስታወቂያ ስለምትፖስት ቀንቼ ነው። በየቀኑ ማስታወቂያ ሰርተሽ እህቶቻችንን 40 ሺህ ብር 50 ሺህ ብር ትቀበያለሽ። ያ ያንቺ መብት ነው። አንድም ቀን ጥያቄ አንስቼ አላቅም። አሁንም የተናደድሽው በነፃ ኑና ማክሰኞ የማዳም ቅመሞች ስራችሁን አስተዋውቁ ስላልኩ ነው። ቢዝነስሽን የነጠቁሽ ስለመሰለ ነው። የሚታለብ ልጆች ስለሌሉ ነው። በነፃ እህቶቼ ስራ ስትጀምሩ ሰው የማያውቃችሁ ሰዎች ኑና አስተዋውቁ በነፃ በየትኛውም የዓለም ጫፍ ያላችሁ ብዬ እህቶቼን ስላበረታታው ነው የተበሳጨሽው። ምን ይበልልኝ ይመንልኝ። በዚህ አጋጣሚ አንድ የምነግርሽ ነገር በምታደርጊያቸው እንቅስቃሴዎች ውስጥ ሰዎችን ለመርዳት ካሰብሽና ሰዎችን ማገዝ ከለመድሽ ኮምፔር አታድርጊ እህቴ። በቃ ማለት ከሰው ጋር አትወዳደሪ። እኔ ከሰው ጋር ተወዳድሬ አለኝ ብዬ አክት አድርጌ አላውቅም። ምን እንደዚህ ምሰራ ምን ይኑረኝ ባክግራውንዴንም አይተሽ አታውቂም። ለትዳራችሁ በአንድ ጥያቄ ይሄ ሁሉ ስድብ፣ ይሄ ሁሉ ንግግር የሚያሳየው ውስጥሽ ያለውን ክፋት ነው። እመቤቴን ነው የምለው። በዚች አንድ ጥያቄ እንደዚህ በቃ ማለት ያልደረሰችበት ነገር የለም። ለትዳር እንደዚህ ሆነ፣ ለእንደዛ እንደዚህ ሆነ እንዴ! እና ተረጋጊ። የተጠየቀው ነገር አሁንም የማለትን ጉዳይ አንተውም። እኔ አልተውም። ማንናችሁም ምንም ሆኖ አልተውም። የሚያዝኑ የሚያለቅሱ ሰዎች ስላሉ ጉዳዩን እቀጥልበታለሁ። ጫፍ እስኪደርስ ድረስ መጨረሻው ነው ያለው። እረዳለሁ ብዬ ሐሳቤን ተርን አድርጌ የሆነች ሴትን ስከላከል ጊዜን አላሳልፍም። የድሃን እንባ አልሸፍንም። እኔ ምታምኛቸው ካለነሱ ማተንቀሳቀሻቸው ወዳጆች ምርት ተሳስተሻል፣ አንቺ እንደዚህ ነው ሲሉ ወጥረሽ ነው እየተከራከርሽ ያለሽው አንቺ። ማንም በፈለገበት ይሄድ እንትን ካላችሁ ክሰሱ። እንደዚህ ማድረግ የምትችሉ እንደዚህ አድርጉ ምናምን። አንቺም የተለየ ነገር እኮ አይደለም ኤምባሲ ሄደሽ የምትከሺው። ቁጭ ብለሽ ነው ያንን ነው የምታደርጊው አይደል? ድሮ ተባበራለሁ ብለሽ የጀመርሽውን ጉዳይ አሁን ተገልብጠሽ እንደፈለጉ እንትና ያጨማልኩት እንደዚህ እኔ የጀመርኩትን ነገር እንትን አረጋለሁ ባለፈው የሚያስመለጥካት አንተ ነህ ምናምን በሚል ነገር ውስጥ አይደለም መሸፈን ያለበት። ስለዚህ 4-5 ሆናችሁ አንድ ቦታ ቁጭ ብላችሁ የምታነሱት ጉዳይ እንትን አይደለም፣ ፌር አይደለም። የምታነሱት ጉዳይ ፌር አይደለም። እሺ ሰው ዳዳን የቀረ ነው። ስሙት። አላማችሁ ማን እንደሆነ እንግዲህ እዚሁ ላይ አንተናል አይደለ? እዚህ ጋር በዚህ አጋጣሚ ማለት ነው እዚህ ስክሪን ላይ የምታዩት ቤታዮን አውጣት። እሺ ከዚህ ጉዳይ ላይ ተቀላቅላ ገብታ ነው ቁጭ ብላ እየሰማች ምንም ነገር እየተናገረች አልነበረም። ራስሽን አሳይ እያለች እንዳውም እሷ በራሷ ቤት ስትናገር ነበር። እነዚህን ግሩፖች ምን እንደሚሉ ስሟቸው ማለት ነው። ጂጂክ እያንም ጨምራ ወልሳጂዬ አያንቺ ብቻ አይደለም እንግዲህ እዚሁ ላይ አንተናል አይደለ? ጊፍተር በሙሉ ጠፋ፣ ባዶችን እንቀርብ። በቃ ይሰደባሉ ይሄዳሉ። እሺ ማን ሊመጣ ነው? ዳን ሰብስብ እንስ በቃ ዳን ብቻ ይሰብስብ። ያው ሲመጣራችን እንሰጣጣለን። እግዚአብሔርን ራስ በራሳችን እየበላናቸው ማለት ነው። እሺ ቆይ ምንድን ነው ተራ በተራ ሰው ሰጥቶ እኔ ግደኝ ነው ጊፍተር አልሳደብም። ግደኝ አልኩሽ፣ ግደኝ እንዴ ኧረ አንድ በሏችሁ በእናቶቹ
አረበየስ ከባድ ነው ብቻ አውዬ ይመቻችሁ ቤታዮ ፋፋዬ ይመቻችሁ ሆነ ስራ ላይ ነኝ በቃ አንዳንድ ሰው ግን የሆነ እንትኑ ጌሙን ይሄ የስሙን እንትን ለማስረጀም ስለሚፈልጉ አንዲት ልጅ ነበረች እኔ ስሟን አላውቀውም ልጁ ጋር ገብታ ስትይ ነበር እሷ ናት ድምጿ እሷ ነው አለች ፎቶግራፉ እሷ ነው እንደገና ደግሞ ሰርጀሪ አድርጋለች ሰዎች አንዳንድ ጊዜ ያዘሙት እግዚአብሔር ምስክሬ ነው ይልሽ አሁን ቅድም ሀቢባ ተናግረሽዋል ቢዝነስ አሁን የምናያቸው ነገሮች በሙሉ አግባብ ናቸው ቢዝነስስ ቢሆን ኖሮ አሁን እቺ ሴት ቢዝነሷን ልታስተዋውቅ ቢሆን ኖሮ ገደል ገባች ከዛ ጀስቲን ይሏታል ቢዝነስ ቢሆን ኖሮ ገደል በገባች ብላ ትከላከላለች ከትንሽ ጊዜ በፊት ግን ሌባ በሏት ሄዱና ብላችሁ የአረብ ሀገር የምትሰራዋን እህታችንን ሰዎች ልካ ስንት አመት የለፋችበትን ቢዝነስ ገደል ልታስገቢው ነበር ለምን ቤት ያልመጣችም ብለሽ ይሄ ነው የሚጋጨው ለዚህ ነው አሁን ለሷ ትከራከራለሽ ቢዝነስ ስለሆነ እዛ ጋር ግን የለፉቶችን ቢዝነስሽን ስለገደልን ሶሪ ይሏታል ሲምፕሊ ሌላ ምን ያውቃል እኔ ቢዝነስ መስሏችሁ ከሆነ ስለሽቱ ብያለሁ እኔ ቢዝነስ አይደለም የኔ ኮሌክት ነው ማድረገው እዚህ በመጣም ባልመጣም ኮሌክት ማድረግ አንተናል ግን ምንድነው የሚሆነው ከኔ ሀበሻ ኮሚኒቲ ከኔ እህቶች ጋር ከኔ ወንድሞች ጋር የማደርገው እንጂ ከሌላ ሰው ጋር አደርጋለሁ ማለት ነው ያ ነው ልዩነቱ ግን ወደ ራስሽ ኮሚኒቲ ወደ ራስሽ እህቶች ከምር እናንተ ስለማይመስላችሁ ነው እንጂ ኢቭን ሌላ ቦታ ላይ የሚፈሰው ዕውቀት የሚፈሰው ብር አገራችሁ ላይ የራሳችሁ ሰው ላይ ቢሆን አይሻልም ሆነስ ካሰባችሁ በፖዚቲቭ በሆነ መንገድ ካሰባችሁ ለዛ ብዬ ነው እኔ ቲክቶክ ላይ ጆይን አደረኩት እንጂ እንደምትበላሉ እኔ አውጣዋለሁ ስገባ ራሱ ሰዎች ተይ ላንቺ አይሆንም ምናምን ያሉ ሰዎች አሉ እኔ በእንደዚህ በቅርቡ ይመጣል ብዬ አላሰብኩም እውነት እንደዚህ በቅርቡ በአንድ ጊዜ አላሰብኩም በጣም ፈጠናችሁ እኔ በጣም ተጽዕኖ ፈጣሪ ስለሆንኩ ነው ሳጅሊ ለኔ ጊፍት ስለሰጠች ነው እንዲህ በቅርቡ የመጣው ቲክቶክ ላይ መጥቶ መፈመስ የፈለገ ለኔ ጊፍት ግን ጊፍት ለኔ ሲሰጥ ባክግራውንዱ ተጣራ ብሄሩ ምናምን ተጣራና ተቀጠቀጠ ሄደ ግን ተመልሶ መጣ የቀጠሮ ጌሜ ቀን 7 አንበሳ ወረደልኝ ተቃጠሉ ጠላቶቼ ቅጥል በሉ ለኔ የኔ መሬት አንቺ ተጫውተሽ ነው እኔ ደግሞ ልጫወት እኔ ቀጠሮ ጌም አለኝ ሀቢባ እያታስበይኝ እኔ ጠላት ሲበዛ እኮ ጥሩ ነው እኔ እኮ የቀጠሮ ሰለችኝ በኢየሱስ በማን አንበሳና 8 ዩኒቨርሲቲ የወረደልኝ የቀጠሮ ጌሜ ቀን እናቴ ትሙት እንደ ሀገር ነው ሰፖርት የተደረጉት ሁሉም አማራው ትግሬም ኤርትራዊም ኢንተርናሽናሊ እኔ በጣም ነው ደስ ያለኝ ላንቺ ለምን ተቀሽ ሀቢባ እኔ እና አንቺ ብዙ ጊዜ ተነጋግረናል በፊት ለፊት ነው የምናገርሽ ነው አንድ ነገር ግን አልክድልሽም አንቺ ራስሽን የቻልሽ መከላከያ ነሽ ጥሩ ነገር ነው የምትሰሪው ይሄ የማይካድ ነገር ነው ላመንሽበት ነገር ደግሞ ፊት ለፊት ወጥተሽ እየሰራሽ ነው ያለሽው ያንቺን 10% ማናችንም አንሰራው እኔ ችሎታሽን በጣም ነው የሚገርመኝ ቁጭ ብለሽ መከራከርሽ እኔ አልችልም በቃ ይከብደኛል አንደኛ ነገር ማሳመንሽ መግባባትሽ አያያዝሽ ምናምን ነገር በቃ እኔ ግልጽ አንቺም ሰማሽም አልሰማሽም ከኋላ ምልሽ ነገር ነው የሆነ ነገርም ካየ ፊት ለፊት እናገርሻለሁ ራሱን ችለሽ ያለሽ ሁማኒቲ የምትሰሪያቸው ነገሮች ቴንኪዩ ሁለተኛ ነገር ደግሞ በአንዳንድ ነገር የራሳችን የግል ችግራችንን ነገር የግል ሳይሆን በፊት ለፊት ነግርሻለሁ ግን ለልጄ ከማን እኔው ተመሳሳይ ወፎች በአንድ ላይ ይበራሉ ይሄ ነው እውነታው ያጣላቸው ዘብ የሚቆምላት እንደዚህ የሚለፈልፍላት ጊፍተር ስለሆነች እንጂ ሌላው ቢሆን ኖሮ 150 ሺህ ብር እንደዚህ በላሽ ተብላ አንድ እህታችንን አንቀጥቅታ ነዝሯት የተናገረችውን 54 ሚሊዮንስ ሲሆን እንዴት ነው ሂሳቡ 54 ሚሊዮን ሲሆን እንዴት ነው ሂሳቡ እዚህ ጋር እናንተ ለጊፍታችሁ ብላችሁ እንትን አሉ ቤቱ የተፈረሰበትን ሰዎች እንደዚህ ችላ የምትሉት ጉዳዩ ተጀምሮ ጉዳዩን ይዤዋለሁ ብሎ ሰው አሁን ተገልብጦ አሳይተኛለች ፓስፖርቷን ማናችሁም አይመለከታችሁም ማለት ምንድነው ይሄ ነው ያለው ልዩነት ከዚህ በኋላ ድጋሚ ምንም ነገርን ያላወራም ደረጃዬ ስላልሆነ ማለት ነው እኔ በጣም ቢዚ ሰው ስለሆንኩኝ በምትችይው መጠን የምትፈልጊውን ነገር አሁን ደግሞ የኔን ዶክመንት ያለውን በተራሽ ቀረምትዩን ትዳርህ ምናምን ያልሽውን ነገር አውጪና ተናገሪ እሺ እህቴ ሀቢባ
የምትፈልጊውን ዶክመንት አውጥተሽ ሌባ የሆንኩባቸው ኬዞች ካሉ መቼም አንቺ ብዙ ኬዝ ነው አይደል የምታየው፣ መርምረሽ ትደርሻለሽ አይደል? አንቺ ብቻ ነሽ ጀግና አይደል ኢንዱስትሪውን የተቆጣጠርሽው። እኛ ባንቺ እንቀናለን አይደል? ከዛን በኋላ በቃ ወልሷ ቤት ለምን ሄዱ ብዬ እንትን እላለሁ ማለት ነው። ሲጀመር እኔ ስራ ያለኝ ሰው ነኝ፣ የተከበርኩ ሰው ነኝ። ምሰራቸው ቢዝነሶች ማይንድሽ አይችላቸውም። ማደርጋቸው ነገሮች፣ ምፈጥራቸው ነገሮች፣ ምሰራቸው ነገሮች ማች አታደርጊም። ምናልባት በአፍ እንደዚህ ውዶችዬ ብርቆችዬ ምናምን በሚለው ድራማ ውስጥ አይደለም። ሲመጡ አሳነሰሽ በምትሰድቢበት ሰው እየመረጥሽ በምታረጊበት ሂደት አይደለም። እኔ እህቶችን የምቀርበው ለይስሙላ አይደለም። ሰዎችን የምቀርበው ሾርት ሚሞሪ አይደለም። ሶ ሰርች አድርጋችሁ ቲክቶክ ሰርች ባር ላይ ተስፋ ያደርጊው ብላችሁ ሰርች አድርጉና ሀቢባ ብላችሁ ደግሞ ሰርች አድርጉና የሚመጡላችሁን ቪዲዮ እዩና ወስኑ። ከዛ ውጪ እዚህ አካውንቴ ላይ ያለውን ቪዲዮ ደግሞ ተጀምሮ እስኪያልቅ አሳይቻችኋለሁ። ይሄ ሁሉ ችግር የመጣውና የሄደው ግን ውሽዬ የምትባል አንድ እህታችን መታ እዚህ ጋር ለፍልፋ አሁን እንኳን የምትሰራውን ቪዲዮ ብታዩት በቃ ምን አይነት ነገር ውስጥ ነው የገባችው ልጅቷ። ምንድነው እንደሚያንቀሸቅሻት እስክትሉ ድረስ የምትሰራውን ቪዲዮ እዩ። ከዚህ ሄደች ሀቢባ ጋር ልዳኝ አለች። ከዛን አለኳኮሰችና ማስረጃ አለኝ ስትሰድባት እንደዚህ አድርገህ ምናምን ትላለች ማለት ነው። እኔ ደግሞ ስሰማ አንቺ ራስሽ ማን ስለሆንሽ ነው ጠርተሽ እኔን እንትን የምትይው ብዬ ያንን ነገር ሰራዊ ማለት ነው። ከዛ ውጪ አንድ ልጅ ነው የመጣችው በሀቢባ ስም በኤዲት ተደርጎ የሀቢባ ድምፅ እሷ አይደለችም በእሷ ስምና በእሷ ፋሚሊ ስም በቴሌግራም እንትን ላይ እየመለሰችላት ብዙ ሀቡዬ እያለች እንትን እያለቻት። በነገራችን ላይ አንድ ሰው ብቻ አይደለም ያንን ነገር ያደረገው፣ ብዙ ሰዎች ናቸው። ይሄው አክት የሚደረገው የሀቢባን ጉድ ልንገራችሁ ምን እንዳደረገች ማለት ነው። በቴሌግራም ነው ልንገራችሁ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊክ፣ ላይክ እያደረጋችሁ ለሀቢባ ሜንሽን አድርጉላት ማለት ነው። እዚህ ጋር ሙሉ ዶክመንቶችን የላከችልኝ እህት በእሷ ስም የሚያጭበረብሩ አሉ፣ ስለምትቀርባት ንገራት ብላኝ ነበር። ከዛሬ 3 ወር በፊት የነበረውን ነገር እኔ ማቀው ጉዳይ ስለነበር ነግሪያት እንደውም ተጠንቀቁ ብላ ቪዲዮ ሰርታለች። እዚህ ጋር ደግሞ በተመሳሳይ ድምፅ የሚበሉ ሰዎች እንዳሉ መስሎ ነበር። ማስረጃ ስለሌለው አፈረ። ሼም ኦን ዩ። ያለ ማስረጃ የሰው ስም ማጥፋት ሼም በቀጣ መስሎ ምንድነው እንትን ከፍተው እማኩ አስረዳው እስኪ በእናትህ። እኔ ልንገርሽ፣ እኔ እንኳንም ማቀው ልንገርሽ አቡ የእርዳታ ድርጅት ከ3000 በላይ የፌስቡክ የቴሌግራም ግሩፕ በጣም ብዙ ነገር እኔ መላቃቸው ራሱ ይሄ ምንድነው የሆነ እዚህ አረብ ሀገር ያለ አንድ እንትን አለ ምንድነው የሚባል ስናፕቻት ፌስቡክ ከ3000 በላይ አካውንት አለ። ከዛ የኔን ኢሚሬት አይዲ የሚመስል ማለት የኢሚሬት አይዲ ላይ ፎቶውን ይሄ ከፌስቡክ ላይ ያለ ፎቶ ኤዲት አድርገው ከዛ ደግሞ እኔ በተለያየ ጊዜ የሰሯቸውን ቪዲዮዎችን በሌላ ስልክ ወይም ታብ ላይ ከፍተው ላይቭ እንደሆነ እያስመሰሉ እንትን የሚያደርጓሉ። ያ ብቻ አይደለም፣ ወልደ ጊዮርጊስ ይልቃል ቢተው የሚል የዳሽን ባንክ፣ የንግድ ባንክ፣ የአቢሲኒያ ባንክ አካውንት ከፍተዋል። ኦንላይን ሲያስገቡ አላምናቸው ሲሉ ከፈለጋችሁ አካውንቱ ላይ ገቡና ኦንላይን ባንኪንግ አካውንቱን ስታስገቡ ወልደ ጊዮርጊስ ይልቃል ቢተው ብሎ ይመጣል። ስለዚህ እኔ ማለት ነው ይሏቸዋል። እና ይህንን ማድረግ እንግዲህ አልቻልኩም። እኔ ማለት በየቀኑ ወደ ስንት ነው ወደ 17 አካውንት አዘግተናል። እዛ ያሉ የፋይናንስ ኢንተለጀንሶች ጋር እየተነጋገርን ጥቆማ ሲሰጡኝ ባንከሮቹ ሲያገኙ ይልኩልኛል። እንደዚህ እየሆነ ነው ምናምን በስምህ እንደዚህ እየተከፈተ ነው አንተ ነህ ሆይ ምናምን ሲሉኝ፣ አይ በፍጹም እኔ እንግዲህ ኢትዮጵያ ከ1 ዓመት በላይ ሆነኝ። መቼ መጥቼ የከፈትኩት ነው። አሁን በ1 ሳምንት ውስጥ በወር ውስጥ የተከፈተ አካውንት በጣም ብዙ ነው ያለው። ምንድነው የሚያደርጉ መሰለሽ? የገጠር ቀበሌ መታወቂያ ያለች አይደለ? ደብተሯ
ከቀበሌ ሊቀመንበሮች ላይ 50 ሺህ ብር ይገዟታል። ካርዷን የቀበሌ የገጠር መታወቂያች ደብተር መታወቂያ አለች እና ስም ሳይጽፉ ነው ዝም ብለው ጉቦ ሲከፍሉ እኛ እንጽፈዋለን እንዳተሳሳቱብን ምናምን ብለው 50 ሺህ ብር ይገዟታል። ያችን መታወቂያ ያችን የቀበሌ መታወቂያ ከዛ የራሳቸውን ፎቶግራፍ የራሳቸውን እንትን አድርገው ማህተም ያስመጡበታል። ከዛ ስሙን ፎቶቸው ምናምን ልከው ማህተም ስለሚያስመጡበት ከዛ ምንድነው የሚያደርጉት ስሙን ወልደ ጊዮርጊስ ይልቃል ቢተው እንትን ብለው ይልኩታል። ለምሳሌ እንዲሆን አንድ እንትን እልክልሻለሁ አንድ መታወቂያ እና እንደውም ያንደኛው ደግሞ በጣም ድፍረቱ እንትን በስምህ መታወቂያ ያወጣሁት ልጅ ነኝና 200 ሺህ ብር አለኝ የሆነ ብር ጨምርልኝና ስራ ለስራ ወድጄ አይደለም ስርቆት የጀመርኩት ምናምን ብሎ ቴክስት አደረገልኝ። በዚህ አጋጣሚ እኔ ሀቡን ሰርቀሻል የሚል ቃልም ካፌ አልወጣም። በስምሽ ኤዲት አድርገው ሀክ የሚያደርጉ ሰዎች በዝተዋል። ብዙ እህቶቻችን ተበልተዋል። የተበላች ልጅ መታ ነው ቤቴ እንደዛ የተናገረችው። ይህንን በምናወራበት ጊዜ በስሟ አካውንት ተከፍቶ ያለውን ነገር እንዳለ በሀቡ እንደተጭበረበረ አድርገው እንትን የተበደሉ ሰዎች አሉ ምናምን ስል በሀቡ የተጭበረበረ ሰዎች የተበደሉ ሰዎች አሉ የምትለዋን ብቻ ቆርጠው ላኩላት። ማስረጃ ምናምን በሚለው ድራማ ውስጥ የገባችው በዚህ ነው። ሲጀመር አንድም ቪዲዮ አታመጭልኝም። ቁንጽል ሀሳብ ወስደሽ እኔ ሀቢባ ብር ገብቶላት አጭበረበረች የሚል ወሬም አላነሳውም። ሲጀመር እህቶቼን ተጠንቀቁ ነው ስለ የነበረው። በስምሽ ተከፍቶ ግን ያንቺን ድምፅ ኤዲት አድርገው ተጠቅመው ግን የተበሉ ልጆች አሉ፣ በእጣው ምክንያት የተበሉ ልጆች አሉ በሚለው ነገር በዚህ ጉዳይ ሳወራ ብዙ ቤት የመጣችውን ልጅ እያወራው ባለውበት ሂደት ነው ከኋላ እያማችሁኝ ምናምን ብለሽ እንግዲህ እዚህ ደረስሽው ማለት ነው። 17 አካውንት አዘጋሁኝ ከስሜ እስከ አያቴ ስም ባንክ ላይ ይከፈታል። አይግረምሽ፣ አሰራሩ ልክ አይደለም፣ ብዙ ችግር አለ፣ ምን ላድርግ እያለ ስሙ ሲነሳ ቪዲዮ የሰራውበት ሰው ማረጋገጫ እየሰጠ ነው። ሙሉ አይዲው መጥቶልኛል። ሙሉ ሰው በነሱ በፊራው ሊተቻ በምናምን በሱ ፌስቡክ ላይ እንትን እያደረጉ አሉ፣ እያጭበረበሩ ነው። አንቺም ከዚህ መሃል ነሽ አንዷ። በስምሽ እየተነገደ ነው። እኔ ሴቭ አድርጌላት እንዳውም በተቻለ መጠን ከ3 ወር በፊት የነገርኳት ጉዳይ ነው። እዚህ ጋር የሰውዬ እንደዚህ ተጭበርብር ያለው እያለ በስሜ እየተነገደ ስንትና ስንት እስከ አያቱ ስም እና እህቶቼን ተጠንቀቁ ማለት ክፋቱ ምን ላይ ነው? አስመስለው ለሚመጡ ሰዎች ተጠንቀቁ አትበሉ ብዬ መናገሩ ሌባ ብለኸኛል የሚለው ጋር ምኑ ጋር ነው ሌባ? እና እንትን ያደርጋል። ከፈለክ ፎሎ ተደራርገን ልልክልህ እችላለሁ። ያን አካውንት ማስያዝ ትችላለህ። አዎ ወንድም ሲልካል ነው የሚል አካውንቱ ራሱ እልክላችኋለሁ። እኔ የደረሰኙንም መታወቂያውንም አካውንቱን የከፈተበትን መታወቂያ እልክላችኋለሁ። ልከውልኛል ከባንክ ይሄ የባንክ ሌላ ሰው አክሰፕት አታርጉ። ወንድም ካለጅን አክሰፕት ያርጉ። ወልደ ጊዮርጊስ በጣም ብዙ ጊዜ እኔ ቤትም ገዝት ላይ ገብተህ ተናግረሃል። ሳሪቲ ቤትም ብዙ ጊዜ ተናግረሃል ከዚህ በፊት እና እኔ መኩፋኑ መጥቶ እንደነገረኝ እየነገርኩት ነበር። ተናግሯል። በስሙ ብዙ አጭበርባሪዎች እንዳሉ እንዳትታለሉ የሚላክላችሁ ባንክ አካውንት ሌላ ሲሆን ስሙ እንዴት አትባንኑም እያልኩ ነበር የምናገረው። ወልደ ጊዮርጊስ የሚል አካውንት ከተከፈተማ በስምክና ከተላካላቸውማ እነዚህ ሰዎች አያችሁ አይደለ? አሁን መኩፋኖ እንደዚህ የሆነ ነገር ዶክመንት ደርሶት እየተጭበረበሩ ያሉ ሰዎች አሉ ብሎ ሀቡ ጋር መጥቶ ነው እየጠየቀ ያለው። ወልደ ጊዮርጊስ በክብር መጥቶ እንዲህ አይነት ነገር አለ ከአቅሜ በላይ ሆኗል ብሎ አረጋግጦ እንደተፈጠረ በስሙ እንደሚከፈት ተናግሮ ሄደ። በአንቺ ስም ደግሞ እንደዚህ የሚያደርጉ ሰዎች አሉ ሲባል ለምንድን ነው የሚያምሽ? ሌሎቹ ሲጠየቁ አይፈረድባቸውማ። እስከ 700 ሺህ ብር የተበላለ። አሁን ያንን እኔ ምን ማድረግ እችላለሁ? በአንድ ሰው ስም አንድ ሰው እንዴት ይሄ ወንጀል ነው? እንዴት በአንድ ሰው ስም ሙሉ ስም እስከና ሀያቱ እንዴት እዛን ሰው ስም? ለዛ ነው እኮ መንግስት ፋይዳ የባንክ አካውንታችሁን ከፋይዳ ጋር አያይዙ ምናምን የሚባለው። እንደዚህ በተጭበረበረ ማንነት ሰዎች እንዳይታለሉ ተፈልጎ ነው። ስለዚህ ነገር ስታወሪ ደግሞ ምን እንደምንባል ታውቂዋለሽ። አስቸጋሪ ሆነ፣ ግራ ገባኝ። እስኪ ቪዲዮውንም እሰራለሁኝ። እስኪ በቃ እንደተባለ አያችሁ፣ መልካም ሰው ቪዲዮም እንደተባለ እሰራለሁ፣ አረጋግጬ እንደዚህ እናገራለሁ። በስሙ አደረገ እያለን አይደለም። እኔ ቪዲዮ ሰርቼ በስማችሁ እየተነገደ ነው እባካችሁ ብዬ ሰራሁኝ። ለመኩም ደግሞ ዶክመንት ተላከለት። አንድ እህታችን በዚህ ሰውዬ እንደዚህ የሆንኩ ብላ አልቅሳ ማለት
እሱ ተጠርቶ በሀቡ ቤት ተጠየቀ። ያለውን ነገር በተመሳሳይ አካውንት እንደሚከፈት ሲነገራት ሰርፕራይዝ ሆነች። በስምሽ ሊከፈት ይችላል፣ በአንቺ ስም እያጭበረበሩ በአንቺ ድምፅ እያደረጉ ያሉ ሰዎች አሉ፣ ጥንቃቄ አድርጊ፣ አንቺም ኃላፊነት መውሰድ አለብሽ። በስሜ ከተከፈተ እኔም ደጋግሜ መንገር አለብኝ፣ እህቶቼ እንዳይበሉ ነው፣ ተጠንቀቁ፣ እንዲህ አይነት እስካማለ ያልኩት። ቆርጠው የደረስሽ ነገር ግን በቃ ሌባንስ ብለዋለሽ ምናምን 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 ቪዲዮ ሰርች ፖስት አለውን ደግሞ ፍጥነታቸው አይደክማቸውም። ፍጥነታቸው በየ5 ደቂቃው አንዱ ፔጅ በየ5 ደቂቃው ፎቶ እያቀናበሩ ይለጥፋሉ። በቃ ቪዲዮ ስራ እኛም ፖስት እናደርገዋለን። ሀቡም እኔ ሪፖስት እና ስቶሪ ያደርገዋለሁ። እንደዛ እኮ ነው ሰው ጋር ይደርሳል። ለሌሎች ሰዎች ለተበደሉት ሰዎች ሪፖስት እና ስቶሪ የምታደርጊ እህቶችሽ በአንቺ ስም ተበላን ሲሉ ለምን ብሎክ ታደርጊያቸዋለሽ ነው? በአንቺ ስም ተበላን ሲሉ ተረድተሻቸው ሪፖስት አድርገሽ ይኸው አንዷ እህቴ እንደዚህ ተበልታለች በእኔ ስም ተጠንቀቁ ብለሽ ለምን ሪፖስት አታደርጊላቸውም? ብሎክ ለምን ታደርጊያቸዋለሽ ነው? አንተ ግን ክሊርሊ ተናገር። በቃ እኔ በእኔ ስም እርዳታ ድርጅት ይሰማል አለው ማንም ቢላችሁ ውሸት ነው ብለህ ግዛወቅ አለ። ይሄው አሁን ዋትስአፕ ላይ ልክልሻለሁ። ታውቂዋለሽ እንትን ሰስከስ ፕላስ የሚል ፎርጅድ አለ። ሰስከስ ፕላስ በትኬቱ ማለት ነው። ስሙ በቃ ቪዲዮ ስራ እኛም ፖስት እናደርገዋለን። ሀቡም እኔ ሪፖስት እና ስቶሪ ያደርገዋለሁ። እንደዛ እኮ ነው ሰው ጋር ይደርሳል። አንተ ግን ክሊርሊ ተናገር። በቃ እኔ በእኔ ስም እርዳታ ድርጅት የለም። ሰክሰስ ባንክ አካውንት ፎርጅድ መደረግ አይችልም። ድርጅት ነው ግን ጥያቄ የምታነሳውን እቺ ልጅ የሚል ፎርጅድ አለ። ሰስከስ ፕላስ በትኬቱ ማለት ነው። በዛ ፎርጅድ አለ። የለም ሰክሰስ ባንክ አካውንት ፎርጅድ መደረግ አይችልም። ድርጅት ነው፣ ግለሰብ አይደለም። እንደ ወልደ ጊዮርጊስ ግለሰብ ስለሆነ ነው በስሙ፣ በድርጅቱ አይደለም። ፌክ አካውንት የከፈቱት በስሙ ነው፣ በድርጅት ግን አይቻልም። ወልደ ጊዮርጊስ የሚል አካውንት የለኝም። እኔ በወልደ ጊዮርጊስ ልቃል ቢታው ምንም አካውንት ኑሮኝ አያውቅም፣ የለኝም። አንተ በድርጅት ነው አይደል አካውንት ያለክ? በድርጅት ነው ያለው። እነሱ ደግሞ በግለሰብነት በስምክ ነው እያወጡ ያሉት። እኔ ደግሞ እያጭበረበሩ ያሉት በድርጅት መስሎኝ ቅድም ለመኩፋለሁ። ግለሰብን ኮፒ ማድረግ ይቻላል። አሁን ብዙ ሄለኖች፣ ብዙ ሰናይቶች፣ ብዙ ሰሚራ፣ ሰላም ሊኖሩ ይችላሉ። ተመሳሳይ ስም የአባት ስም ሊኖር ይችላል። ግን ድርጅትን ግን ኮፒ ማድረግ አይቻልም። በአንድ ወንድም ካለ ፋውንዴሽን ብሎ የሆነ ሰው ሄዶ ባንክ አካውንት ማውጣት ቢፈልግ አይችልም አይደል? ድርጅት ስለሆንክ ስለዚህ የእሱ ግለሰብ ምንድነው ወላሂ ያው የተወሰነ ሰዎችን እንደዚህ አይነት ነገር ሊፈጠር ይችላል። እኔ በትንሹ ሀብታም ሲሆኑ ተባብረው ያግዟቸዋል፣ ይቆሙላቸዋል። ለሀብታሞች ማለት ነው። በቤታቸው ጠርተው ለሀብታሞች ተባብረው ሪፖስት እናደርግላቸዋለን፣ እንከላከላለን፣ እዚህም ጉዳይ ካለ እንፈጽማለን ይላሉ። ሀብታሞች ሲሆኑ ማለት ነው። 30 በላይ ሰዎች በአንተ ስም መልሻለሁ፣ በጭራሽ እንደማይሆን እርግጠኛ ሆኑ እያልኩኝ እኔው ራሴ እየነገርኳቸው መልሻለሁ እና አትሳሳቱ የሚል ነው። ስለዚህ እኛም ራሳችን እንደዚህ አይነት ቪዲዮ የምንችል ሰዎች እንደዚህ አይነት እንዳትሳሳቱ ብለን አንተም ስራ እኛም እንሰራለን። አንዳንድ ጊዜ ያው ይፈተናል። በእርግጥ በየቀኑ በተለይ ደግሞ ራሱን ነገርየውን አንዴ ተናግረህ ኃላፊነት እንደማትወስድ አድርገህ አጥብቀህ በዛ አይነት ነገር ስራ። ለሌሎችም እንደዚህ የሶሻል ሚዲያ ኢንፍሉዌንሰሮችም ተባበሩኝ ብለህ በዛ አይነት መንገድ ሰርተህ ያንን ነገር ማድረግ ነው እንጂ አሁን እንደዚህ በየቀኑ ከተጨነቅና ለዛ ነገር ትኩረት ከሰጠህ እንደውም አቴንሽን ኖሮ ሌሎችም እንደዛ አይነት ነገር ለመክፈት ጥረት ያደርጋል። ሌላ የባንክ አካውንቶቹ በዚህ አጋጣሚ የኛ የማንቃት ስራ ማስረጃ ስለሌለው አፈራኝ የኛ ማንቃት ስራ አሁንም ይቀጥላል። ይኸውላችሁ ወደው ነው የሚገዙት፣ እጣውን እንደዚህ የሚሉት። እኔ የማንቃት ስራ ነው የምሰራው። ተጠንቀቁ የሚል ነገር ነው የምሰራው። አምነውበት የተናገርኩትን ነገር መተግበርም አለመተግበርም የነዛ ግለሰቦች ጉዳይ ነው። እንደዚህ አታድርጉ ብዬ እህቶቼን ስመክር የኔ የምክር ጉዳይ ነው። ታርጌት ምንም የለውም። ቤኔፊት በቅናት እንዲህ ስለሆነ ምናምን በሚል ድራማ ውስጥ አይደለም። ሀብታሞች ሲሆኑ ይሰማሉ፣ ጊፍት የሚሰጡ ሲሆኑ ይሰማሉ። የሆነ ነገር ሲሰጥ ከበር ይደረጋሉ። ምስኪኖቹ የተበሉትን ሰዎች ግን በእናንተ ምክንያት ተበላው ሲል እኔ
አየሽ የተማረ ሰው ሲሆን በስሚያው እስከ አያቴ እየተጠቀሙ ሪፖርት አረግን ችግር አለ እያየው ነው። በጣም ፈጣን ብዙ ሌቦች አሉ። ተባብረን እናስተካክለው። ይሄ አንድ ነገር ነው። በኔ ስም ደግሞ ተከፍቶ እንደዚህ የሚበላ ከሆነ እባካችሁ ቤተሰቦች በኔ ስም ተመሳሳይ ነገር እየተከፈተ እየተደረገ ነው። እኔ አይደለሁም። በተቻላችሁ መጠን ሼር አድርጉልኝ። እዩት አንዷን እህቴን እንደዚህ አድርገዋታል ብዬ በአንተ ስም ተበላው የምትለኝ ልጅ ቪዲዮ ለጥፌ እንዲጠነቀቁ አደርጋለሁ። ስላላደረኩት ማለት ነው። እነኛን ሰዎች ግን በብሎክ የሚሰናበቱበት የሆነ ጉዳይ ሲያነሱ የለም ብለው የሚጫኑበት የሆነ ጥያቄ መጠየቅ እንፈልጋለን ሲሉ ብሎክ ተደርጎ የሚባረሩበት የምትፈልጉትን ነገር ለመስማት ከሆነ ሚዲያ ላይ መምጣት እና ሚዛናዊ ነን ማለት የለባችሁም። እኩል መስማት ካልቻላችሁ ሚዛናዊ መሆን ካልቻላችሁ ለደሃው ሲሆን ሪ ተብሎ ተጮህበት ሌባም ሲባል ፈተና በዝቶበት የሆነ ሰው ሌባ የተባለው ደግሞ ሀብታም ሲሆን ለምን መልክ ትቀይራላችሁ ነው። ይሄ ነው ሰው ሁኑ ነው። ለሁሉም እኩል ስሩ ነው። ታሲት ከዚህ በኋላ እንግዲህ ምንም ማስረዳትም መናገርም አልፈልግም። የምታቁኝ ሰዎች ታቁኛላችሁ። ማንንም አስገድጄ ማንም ሰው ቢሌን ከፍሎልኝ አይደለም እዚህ ሚዲያ ላይ የመጣሁት። ለሚዲያ እውቅና ከሆነ ከማንም በላይ ሚዲያ ምን እንደሆነ ጠንቅቄ ማቅሰው ነኝ። በተቻላችሁ መጠን ምነግራችሁ አንድ ነገር በትክክል የሚቆምላችሁን ነገሮች ሰዎች ደግማችሁ አጤኑ። የኔ ወርድ አስመስሎ የሚያለቅሱ ድራመኞች በጣም ብዙ አሉ። አንድ የተጠየቁን ነገር ትተው በሴትነት እንዲሆኖ ማክበር ሲገባው ትልቅ ሰው ሆኖ ማከብረው ሰው እያሉ ሙልጭ ያደርጓቸዋል። ትልቅ ሰው ሆነ ጺምህ እንደዚህ ተቀይሮ ምናምን እያሉ ሙልጭ ያደርጓቸዋል። የሚናገሩት ንግግሮች ሁሉ እንደዚህ ገበና አንችለን እንደዚህ ሳይሳካልህ ሞክረ ስንጣት እንዴ! በአንድ ጥያቄ ይህንን ሁሉ የሚያስጮህ ከሆነ ችግር አለ ማለት ነው። ወንዝ የሆኑ ደግሞ ልጆችሽ መጥተው እዚህ ጋር አንቺ ማን እንደሆንሽ ነው የሚያሳዩን ሲሳደቡ ማለት ነው። የሎሚ ፋሚሊዎች ምንም ስድብ እንዳትጽፉ እሺ። ከቻላችሁ ድንገት ከገባችሁ እንኳን እኔ ባልኖር ምንም ካፋችሁ እንዳይወጣ ሎሚያችሁን ብቻ ኢሞጂ ማድረግ እሺ። ሎሚያችሁን ብቻ ኢሞጂ ማድረግ። ተስፍሽ አስገባኝ ስለ እጣው የምናገረው ነገር አለኝ። ሎሚውን ብቻ አድርጉ በቃ እሺ። ሎሚውን ብቻ አድርጉ። ምንም ነገር አትበሉ። ምንም ክፉ አይወጣችሁ። እኛ ስራ ላይ ነን። በቃ እኛ ወደ ኋላ አንልም። እህቶች ጌማችሁን ትጫወታላችሁ። አካውንታችሁ ላይ ብር ይገባል። 1200 ሰው በነፃ ነው እያስተማርክ ያለሁት። አንድ ሰው የረዳችሁን ነገር አግዝፋ የምትናገር ሴት በሚሊዮን የረዳሁትን ምን ልታረገው ነው? ስለዚህ የተደረገላችሁን ነገር ብንቆጥረው ኖሮ ሩብም የሚያክል ነገር አይደለም ያደረግሽው። ቁጭ ብሎ ወንበር ላይ ለማድረግማ እኮ ማንም ያደርጋል። የትኛውን ነው ቴስት ያደረግሽው? የትኛዋን እህት ነው አቅፈሽ የረዳሻት? የትኛዋ እህት ነች ህይወቷ አልፎ ሲሄድ አንቺ ቆፍረሽ የቀበርሽው ያለቀስሻት? የትኛውን ጉዳይ ነው ከቢሮ ሄደሽ የጨረሽላት? ለአንድ ሰው የጨረሽው ነገር ፈርዶበታል። ቅልቦች ተስፍሽ እዛ ይለፋል ይተጋል። አንቺ መተሽ እኔና ቅልቦች እንደዚህ አድርገን ምናምን የለፋው እሱ ነው። እየተጋ ያለው እሱ ነው። የታክሲ ሳሰጨው ሄዶ ደክሞ የሚጨርሰው እሱ ነው። ይብላኝ እሱ ያኮረፈብሽ ቀን ይብላኝ። የምሬን ነው የምነግርሽ። ይብላኝ። ሰዎችን ስድባት እንትን ብለሽ ሙልጭ አርገሻቸው ሌቦች ናቸው እንዲህ ናቸው። እንደዚህ የሚቀየር ታሪክ የለም። ትዳራቸው ሜዳ የወደቁ ብዙ እህቶች ወንድሞች አሉ። እናትና አባት መከራ የደረሰባቸው ብዙ አሉ። አንቺ ቤት ጉዳይ ሲነሳም ሶሉሽን ማምጣት ላይ ማስታረቅ ላይ ተፋቱ፣ ለወንዶች እንደዚህ ያሉ ምናምን በሚለው ድራማ ውስጥ አይደለም መሆን ያለበት። እሺ ሲጀመር አንቺ ሁሉን ነገር ጨርሸሽ ስፓናቶ ከሆንሽ በኋላ ጸባይኛ ተጫውተሽ ትዳሩ እንትን ያለ ምናምን እንደዚህ ምናምን የትም መጠጥ ቤት ምናምን። ስለዚህ ደግሜ የምነግርሽ ከኤ እስከ ዜድ በሺሻ ስፔሊንግ እየጻፍሽ ስፓናቶች ካለቀ በኋላ እኔ ጋር መተሽ ጨዋጨዋ አትጫዋች። ጾም ሲደርስ መልከኛ ሆነሽ ሃይማኖተኛ ሆነሽ እንትን አትበይ። ወይ ዓለማዊ ወይ መንፈሳዊ ሲመስልሽ ብቻ ለሆነ ሰው ድምፅ አትሁኝ፣ ሳይመስልሽ ደግሞ ምስኪኖችን አትጨኩኝ። እኩሌያቸው ነው።
ዩቲዩብ ላይ ያለ አጀንዳ ፈልገሽ ብዙ ሰው ያይልኛል ብለሽ በነጋታው ቤትሽ አምጥተሽ ታሪክና ባህልን የሚያጎድፍ ነገር የምታደርጊ የምታዋርጂ ስንት ዓመት የወለዱትን የተከባበሩ ቤተሰቦችን የምትበትኝ የትኛው ምሁር ሆነሽ ነው? በየትኛው እንትን ነው? በቃ እኔ ዶክተር ሀቢባ ነኝ እንደዚህ በዚህ እኮ አይደለም። ማስታረቅ ምንድን ነው ትርጉሙ? ሰዎችን ማግባባት ምንድን ነው ትርጉሙ? አንድ ቤተሰብ ቢበተን የሚደርሰው ዋጋ ምንድን ነው? ስንት ሰው ጋር ነው ችግሩ የሚደርሰው? ስንቱ ጋር ነው የሚሄደው? እናትና አባት በዛ ልክ ሲነጋገሩ መጨረሻቸው ምን ሆነ? ጉዳያቸውን ጨረሽላቸው? አስታረቅሻቸው? መፍትሄ ያመጣሽላቸው? ዝም እንዳበደ ውሻ ሁሉንም አጀንዳ ትነካኪያቸዋለሽ። 40 ሺህ ሰው ስለሚከተለኝ ስለሚታወቅ ምናምን በጅምላ ወጠጥ የሚከተልሽ ከሆነ ተመሳሳይ ነገሮች ናቸው የሚከተሉሽ። ራሳቸውን የቆለሉ እንደ ባሉን የተነፉ ሰዎች ዛሬ ተንፍሰዋል፣ በነዋል። አንቺም ቀን ጠብቂ። ቀን ነው ከፍ የሚያደርግሽ፣ ቀን ነው ዝቅ የሚያደርግሽ። ትልቅ ሰው ነው ብዬ ሽበትን እንደዚህ ነጭ ምናምን እንደ ካሮት ወደ ታች ታድጊያለሽና እኔ ምን ላድርግሽ እንዴ? እርሶ ሴትዮ በስተርጅና ለምንድን ነው የማይከበሩት? ማርያምን እንዲህ አናትሽ ላቆሜ የምታስቢውን ነገር አውቃለሁ። ተንኮልሽን ትራስ ወሬ አታብዙ። እሺ ወሬ አታብዙ። ሰው ስድብ ስላልቻለ አይደለም፣ ዕውቀት የሚጠይቅ ዕውቀት ላይ ስላለው ነው። ሰላም እህታችን ሃኒ፣ ምንድነው ሆንኩ ያልሽው? እስቲ የሚወትሽን አንቺና ተናገሪ። አመሰግናለሁ። እሺ በቃኝ። ሰላም ተስፍሽ፣ እንዴት ነህ? ሰላም ነው አለን። ሁሉ ሰላም እንዴት ነሽ እህቴ? አለን አልሐምዱሊላህ። እኔ ልናገር የፈለኩት ማለት እጣ ታውቃለህ፣ ተስፍሽ ሲቆረጥ 5 ቁጥሮች ብቻ ናቸው አይደል እጣ የሚሰጡት? በእያንዳንዱ ስም 5 ናቸውና ግን እዚህ ሰክሰስ ላይ ግን የሚገርም ልክ 2 አይነት ቁጥር ነው የሚሰጡ ሁላው ማለት ነው። እኔ ከጓደኞቼ ጋር አንዳንድ ጣና አንዴ ነው የሞከርኩት፣ ግን 4ቱን ቆርጠን ለ4ታችንም የመጣለን የሚገርም ወደ 12 ቁጥር ምናምን ታውቃለህ፣ እያንዳንዱ ትኬት ላይ ማለት ነው። እና እዚህ ደግሞ ጣው ሲወጣ የሚወጣው 5 ቁጥሮች ናቸው። እና በዚህ ምክንያት ራሱ በጣም ያጭበረብራሉ። እና ብዙ ልጆች እንደዚህ የሆኑ ልጆች አሉ። ለምንድን ነው ጣው ላይ 2 አይነት ቁጥር የሚሰጠው? ይሄ ራሱ አንድ ማጭበርበር አይደል? ከፈለክ በውስጥ ልክልሃለሁ። እህታችን አሁን ያለውን ነገር ብዙ ሰው ዶክመንት ልኮልኛል። ችግር የለውም፣ ጥንቃቄ አድርጉ። እኔ የምመክራችሁ ይሄ ድርጅት ይሄ እንትና ምናምን አይደለም። ሲጀመር ሲስተሙ ራሱ ኮራፕትድ የሆነ ነገር ነው። በቃ ሲስተሙ ራሱ ኮራፕትድ የሆነ ነገር ነው። እያወራው ያለሁት አምባሳደር የሆነችው ለእህቶቿ ብላ ነው ወይስ ደግሞ ከጀርባ ምንድን ነው ያለው የሚለውን ነገር መመለስ ነው ያለባችሁ። መጀመሪያ አምባሳደር የሆነችው ለእህቶቿ አስባ ነው ወይስ ከጀርባው ምንድን ነው ያለው? በዚህ አጋጣሚ ቤት ገዝቻለሁ ብለሽ ከሚኪ ጋር የሰራሽው ቪዲዮ አለ በዲኤምሲ ሪል ስቴት። እኔ እዚህ ጋር ኮመንት እየዋሸሁ አይደለም። እኔ መረጃውን ለሱ ልላክለትና ይለጥፍላችሁ ከፈልጋችሁ። ወላሂ ነው የምላችሁ፣ እኔ እየዋሸሁ አይደለም። ባለፈው ራሱ የበፊተኛው ጠጣ ሲወጣ ራሱ ብዙ ልጆች ቤታቸው አትጨናነቂ፣ እንደው እንትኖቿን እያሰብሽ አትጨናነቂ። እሺ እህቴ፣ የድሃን ድምፅ የሚሰማ ሰው የለም። ጉዳዩ በአንበሳ ነው። ሀብታም ሲሆን ሁሉም ልክ ነው። የሚዲያው ጸባይ ነው። ድሃ ስትሆኝ ነው የሚያይሽ የሌለው። ከዛ ውጭ ገልብጠሽ እንግዲህ ተናገሪ። ገጥመናል እንግዲህ ምናልባት ተስፋዬን ስትጠሪው የሚያግዝ እህቶቹን ሲታመሙ የሚያሳክም ወደ ሆስፒታል ሲሄዱ እንትን እንደዚህ አድርግ ስትዩ የሚታዘዝሽን አስበሽ ብቻ ከሆነ ቀይ መስመር ስታልፉ ደግሞ እኛም አራግፈን የተውነውን ብልግና እናመጣዋለን። ማን ባልጎ ማን ይቀራል? ስለዚህ ጎ ይሄድ የሎሚ ፋሚሊዎች፣ አሁንም አንድ ነገር ምነግራችሁ ማክሰኞ ያለምንም ክፍያ መታችሁ ቢዝነሳችሁን አስተዋውቁ። አረብ ሀገር ያላችሁም በመላ ኢትዮጵያ ያላችሁም ለወንበር ለምናምን 40 ሺህ ምናምን የምትከፈሉበት ነገር ማብቃት አለበት። አንድ አርብ ቅዳሜና እሁድ መታችሁ ታፕታፕ ሰው ቤት ከምታደርጉ ጌም ተጫወቱ። በሳምንት 300 ሰው እድለኛ ሆኖ ዶላር እየሰራ ነው። 2
1200 ተማሪ በነፃ እያስተማርኳቸው ነው። ከ15 ቀን በኋላ ይመረቁልኛል። ተስፋዬ ማን እንደሆነ በተግባር የምታይበት ቀን ቅርብ ስለሆነ ትቆጥሪያለሽ። አሁን የማስከፍለው $150 ወይም ደግሞ 25000 ብርን በ1200 ሰው ስታባዥው የስንት ሚሊዮን ጉዳይ ኢንቨስት እንዳደረግኩ ለእህቶቼ ታውቂያቸዋለሽ ማለት ነው። ዛሬ ላይ ደርሶ ለእህቶቼ ስለቆምኩ ተናደዳችሁ እንዲነቁ ስላረኩኝ ምናምን 5 ዓመት ሙሉ ንቁ አትበሉ እያልኩ ነው ያለሁትን። ልክ እኔ ተበሉ የሚል ድራማ እንደምሰራ አንቺ ደግሞ በቃ እንዳትበሉ ብቻ የሚል ሰው ማለት ነው። አትሸወዱ። ድል አንድ ነው። ይሄ 40 100,000 200,000 እየገዛችሁ አትጃጃሉ። እናንተ ያው እኔ መንገር ነው ያለብኝ፣ ውሳኔው እናንተ ነው። ለማንኛውም ሰላም ሁኑ። ሁላችሁም ከልብ አመሰግናለሁ። ደህና ደሩ። ብዙ ነው እኔ ሌሎች ሰዎችን አስገብቼ መናገር አልፈልግም። እሺ በራሴ ኮንፊደንስ ስላለኝ እንደ እሷ ሰዎች ሰብስቤ የሚመሳሰሏትን ነገር ልክ ናችሁ በጣም እኔ የሚገረመኝ እሱ እንደዚህ ምናምን የባልቴት ስራ አልሰራም። በራሴ ኮንፊደንስ ኖሮኝ የምትሰራው ስራ መልካም ነገር አለ። ሀቡ በዚህ አጋጣሚ ሀቡ አትበላት ለምትሉኝ ስለለመደብኝ ነው፣ ክብርም ስላለኝ ነው። መልካም ነገሯን የደበቀ ሰው የለም። አሁንም መልካም ነገርሽን እንድታጭ አልፈልግም። ባንቺ ግን ቀንቼ አላቅም። የተሻለ ህይወት፣ የተሻለ ብር፣ የተሻለ እውቀት አለኝ። እግዚአብሔር በሚያውቀው ምንም አልነሳኝም። የኔን ቢዝነስ ባሳየሽ ማች አታሪም ከአይምሮሽ ጋር ምሰራውን ነገር ብታቂ፣ እውቀቴን ብታቂ እንደዚህ አትዳፈሪም። በጅምላ ሁሉንም ስትሰድቢ ዝም ስለሚሉሽ በቃ ወይም ተስፋዬ ደግሞ ስናገረው ምናምን መመለስ አቃተ፣ ሌባ ስለሆንክ እንደዚህ ስለሆንክ ሌባ ነኝ ቀንቻለሁ በል ምናምን እያላችሁ ይሄ የጎዳና ልጅ ባህሪ ማሳየት ልክ አይደለም። 40 ዓመቴን ስኖር በደንብ ኖሬበት ብዙ ነገር አገልግዬበት ነው፣ ባክኛ አይደለም። ምናልባት በአጋጣሚ ወንዝ ወስዶኝ አይደለም እርዳታ ላይ ገባሁት። ባክግራውንዴን ማወቅ አለብሽ። ከየት ተነስቶ ወደዚህ መጣ ተስፋዬ። የሰራነው ነገር ቢለካ አንቺ ሰው ቤት ሰብስበሽ ከማሰባሰብና ብር ከመስጠት ውጪ ያንን ነገር እኔም አድርጌዋለሁ። የታመሙትን ግን አይቼ ተቀብዬ ህይወታቸው ያለፈው የአንቺ ጀሌዎች አስክሬን የሚሉትን እህት ወደ ሀገር አስገብቼ አፈር ቆፍሬ ቀብሬያለሁ። ለእህቶቼ አዝኜ አልቅሻለሁ። በቦታው ላይ ተገኝቼ ብዙ ጉዳዮችን አስጨርሻለሁ። ያዘኑትን አስናንቻለሁ። ወደ ክፍለ ሀገር ልኬያለሁ። እነኛን ግን በቪዲዮ አሳይቼ አላቅም። ዛሬ በነበረው ፕሮግራማችን ላይ እንደዚህ ተሳካለት ደስ አይልም ብዬ የሰዎችን ችግር አስጥቼ ቪዲዮ መቀርጽ ሰው አይደለሁም። ነገ ከችግራቸው እንደሚወጡ ስለማቅ እንትና እኮ እንዲህ ተሰበሰበለት እንዲያርጌ ብለን ደጋግሞ ማሰማት አያስፈልግም። ምክንያቱም እኛ ያደረግንልሽን እኛ ያገዝንልሽንም ክሬዲት ሳትጠብቂ ራስሽ እንዳረግሽው አክት ስለምታደርጊ ነው ይሄንን ማውራሽ። እና ለኒሻኑ ቢሆን ሜዳሊያችን መቃየር ያለብን ሰዎች ብዙ አለንና እንትን አታደርጊ፣ ዙሩን አታግሪው። አመሰግናለሁ። ስለዚህ ጥያቄ ያላችሁ ሰዎች በዚህ ጉዳይ አንተን እንጠይቃለን የምትሉ ሰዎች በክብር እመልሳለሁ። እሺ አክብራችሁ ስትጠይቁኝ አክብራችሁኝ እመልሳለሁ። እሺ በዚህ ጉዳይ አንተ ራስህ መጠየቅ አለብህ ስትሉኝ ቤቴ ትመጣላችሁ፣ እንደተለመደው አክብሬ እመልስላችኋለሁ። ወንዝም ይሆናችሁ ማለት ከሷም ጥያቄ ይዛችሁ የምትመጡ ሰዎች የቤቴን ሕግ አክብራችሁ በስነ ስርዓት የምትጠይቁ ከሆነ በስነ ስርዓት እመልስላችኋለሁ። የምትጨማለቁ ከሆነ ደግሞ በብሎክ አጣፍቼ ማለት ነው እንደ በግ ብላችሁ የምትመጡበትን መንገድ ብዙ ህይወቶች ተበላሽተዋል። ብዙ ቢዝነሶች የከሰሩ አሉ። ብዙ ባልና ሚስቶች የተፋቱ አሉ። ትዳራችሁን ጠብቁ። እናንተ ገበናችሁን አውጥታችሁ ስንት ነገር ልጅ ካፈራችሁ በኋላ ልጆቻችሁ ሲያድጉ የሚጸጸቱበትን ነገር አታድርጉ። አሁንም ዕጣ ሲኖር አንድ እድል ሞክሩ። እሺ 100,000 ገዝታችሁ 50 ዕጣ ይደርሰኛል ብላችሁ አትጃጃሉ። ይሄ እኔ ምክሬ ነው። ማድረግ አለማድረግ የእናንተ መብት ነው። ሰላም ደሩ። በጣም አመሰግናለሁ። ደህና ደሩ። በጣም ኦልሞስት ወደ 60 ሰዎች ሪኩዌስት ልካችኋል። ጉዳዩ የተጧጧፈ እንዲሄድ ምናምን አታድርጉ። እሺ ልክ አይደለም። የሚመጡትን ነገሮች በመስማት ውስጥ ብቻ ሰው ለማዋረድ የተፈጠርኩ ሰው አይደለሁም። እኔ
አውጣ በሉት እንደዚህ ሆኖ በአንዴ 9 ነገር ነካክቶ የሚያወጣ ሰው አይደለሁም። ምን በጠየቅሽው መልስ ፈልጋለሁ ስላልሽ ነው ይሄንን የመለስኩልሽ ከመረጃ ጋር ማለት ነው። ሶ ሌባነሽ ማስረጃ ብለሃል፣ ማስረጃ አምጣላልሽው አንቺ ራስሽ ሌባነሽ ያልኩትን ማስረጃ አምጪ። ሙሉን ቪዲዮ ስላሳየኋቸው ሌባነሽ ሀቢባ ሌባናት በአካውንቷ እንዲህ ብር ገብቶ አጭበርብራለች የሚለውን ቪዲዮ አምጪ። እጣት ትቁረጡ ተጠንቀቁን ያልኩት ስም ሳልጠራ ቀድሞ የለፈለፈው ሰው ግን ራሱን ያውቀዋል። ይሄ ነው እውነታው። ደህና ደሩ። እሺ ሁላችሁም ክፉ አይንካችሁ፣ ተዋደዱ። እንግዲህ እዚህም ትክክል እዛም ትክክል የምትሉ ብዙ አላችሁ፣ ይመቻችሁ። ብዙ ቪዲዮዎችም ገልብጣችሁ ምናምን ቆራርጣችሁ በሚመቻችሁ መልክ የለቀቃችሁና ዛሬ ሚዲያው ላይ ያጥለቀለቃችሁን ሰዎች በርቱ በርቱ። የሎሚ ፋሚሊዎች ደግሞ ሎሚያችሁን ብቻ ተጠቀሙ። እሺ በቃ ስድብ ያለበት ቦታ ላይ ትገቡና ሎሚ ብቻ ታደርጋላችሁ ማለት ነው። የኛ ብልሃት ያ ነው። ሎሚ ብዙ ነገር ይጠቅማል። ቫይታሚን ሲ ነው። ሆድን ሲቆርጥ የምትጠጣው ነው። ሽቶ ስትሰራ ሽቶ ጊፍት የሚሰጡትን ሰዎች ሳይሆን ሽቶ ሲሰራ መዓዛው ጥሩ ነው። አንዳንድ አሳ የሆኑ ሰዎች ጭንቅላታቸው ሲገማ በሎሚ ነው የሚጠረጉት። ተግባባን አይደል? ሎሚ ማለት ፍቅርን መግለጫ ነው። ወርውረን ደረቱ ላይ ብለን ትዳር የሚመሰረትበት ነው። አባባል የሚኖርለት ነው። 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ብርቁ ነው። እኛ 50 ሰዎችን 1000 ሰዎችን እየረዳን ነው። ሌሎቹ አንድ ሰው ረድተው እንደዚህ ወቁልን የሚሉ ሰዎች እኔ 1200 ሰው እያስተማርኩ ነው። እኔ በነፃ ማለት ነው 1200 ሰው። እኔ በየሳምንቱ 300 ሰዎች 6 ሰዓት ላይ ጠዋትና አርብ ጠዋት አርብ ማታ፣ ቅዳሜ ጠዋት ቅዳሜ ማታ፣ እሁድ ጠዋት እሁድ ማታ ጌም እያጫወትኳቸው አካውንታቸው ላይ ብር እየገባ ነው። ሼር አግኝተህ 20%ቱን ታገኛለህ። እግዚአብሔር ይመስገን። አያችኋ፣ ደጋግሜ ስነግራችሁ የነበረውን ቤቱ የሚቆርጠውን እንኳን መልሼ ለእናንተ ነው የምሰጣችሁ እያልኩኝ ሁልጊዜ የምናገረው ለዚህ ነው። አያችሁ፣ ገና አንቺ ነገርኩሽ፣ የምታስቢውን ነው ማቀው። ስለተናደዳችሁ ነው። እህቶቼ ደግሞ ይተነፍሳሉ፣ ያወራሉ፣ እንሰማችኋለን፣ እናዳምጣችኋለን፣ ዶላርም ያገኛሉ። በዚህ አጋጣሚ ፒን ያደረግኩት ቪዲዮ አለ። ስንት እየሰሩ እንደሆነ እንትን አድርጉ። እናንተም ደግሞ ዶላር ያገኛችሁ የማዳም ቅመሞች አታስፎግሩኝ እንጂ አምጡና ለጥፉት። ያገኛችሁትን ነገር ቢዝነስ ናለ በሉት። የተማራችሁትም ሰዎች ድምፁን ውጡና እዚህ ደርሻለሁ ብላችሁ አጥለቅልቁት። ችሎታችሁን አሳያቸው። ሰዎች ሲያዩ ስለሚያምኑ ማለት ነው። ሾርት ሜሞሪ። ከዛ ውጪ ሁላችሁንም ወዳችኋለሁ። በርቱ። እኔን ፕሮቴክት ለማድረግ የምትታገሉት ወንድሞች ያከብራችኋለሁ። ግን ለኔ ስትሉ እንዳትሳደቡ፣ ክፉ እንዳትናገሩ። እኛን ያ አይመጥንንም። ሂዱና ሌባ በሉ ሲባል ሌባ የምትሉ ሰዎች መሆን የለባችሁም። እናንተ ማሰብ አለባችሁ። እኛ የሰላም ቤተሰብ ነን፣ ፍቅር ያለን ቤተሰብ ነን። በትምህርት በእውቀት የምንገነባ መልካም ሰዎች ነን። እሺ፣ ክፉ ነገር አናስብም። ለጥቅም ብለን ሰዎችን አንረዳም። ያለንን የምናካፍል፣ ፍቅርን የምናስተምር፣ በዘር ማንላይ ማንጣላ፣ በሆነ ጊዜ በጣም ሲስማሙ ንፍስ ብለው በሆነ ጊዜ ሲሰድቧቸው ደግሞ ጥንብርኩሳቸውን የሚያወጡ ሰዎች አይደለሁም። የሚሰድቡኝንም ቤቴ ሲመጡ አክብሬ ነው ማናገረው። ጠላት ከሚባሉትም ሰዎች ጋር በሀሳብ ማንገናኝ ሰዎች ጋር ለመልካም ከሆነ አብሬ እሰራለሁ። ለመልካም ሲሆን ብቻ ማለት ነው። ክብር አለኝ። ይሄ ደግሞ በጨዋ ስላደግኩ ነው። የመጣሁበት ባህል፣ እሴት፣ የተከበረ ቤተሰብ ስላለኝ ነው። በዛ በስድብ አላምንም፣ በመጮህ አላምንም። እኔን መሞገት የሚችል ሰው ቤት መጥቶ እኔ ቤት መጥቶ በኮንፊደንስ ነው የሚያወራው። ያው እኝኝኝ ስትል የነበረችውም እንደ ስሟ ያችኛዋ ነች። ሄዳ እዛ ቤትም ስታቀሳሰር የነበረው ማለት ነው። ለማንኛውም እንኳን ሰማችሁ። ከየት ተነስታ ውሽዬ ምን ስትል እንደነበር የሰማችሁትን ዶክመንት ሂዱና አትቁም ይለሰው በሏት። እዛ እህት እንዴት ትላለች፣ እንዴት ይሳደባል ያ ባለጌ አብሮ ሲያሰድብ በተስፋዬን ያዘንጉት ብላ አምታ ከጨረሰች በኋላ አምጥታ ደግሞ እዛ በቃ ይቅርታ በላት ግድ የለም ምናምን ብላ አሳስቃ እኔ አልሰማውም በቃ ካጠፋው ይቅርታ አላለው ይሄው ተስፋዬም ይቅርታ ብለዋል ምናምን ብላ ደግሞ ሙድ ትይዝብናለች ማለት ነው። ስታሚ ስትሳደብ ያለውን ነገር እኔም ተቆርጦ እንደሚደርሰኝ ያው ተቆርጦ ይድረስሽ። ለማንኛውም ደህና አደሩ።